ሰላም ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ረጅም ጊዜ ወስጄ አማርኛ ላስጠናችሁ ነው። ዛሬ የምንጀምረው የአንደኛ ክፍል መጽሐፍ ነው። በጣም ረጅም ማለት ያው በጣም ላይባል ይችላል፣ ግን ከሁሉ ጊዜም በተሻለ ሁኔታ ረዘም ያለ ጊዜ ወስጄ ነው ማስጠናችሁ ማለት ነው። ስለዚህ በደንብ ዝግጁ ሆናችሁ ተከታተሉኝ። እሺ፣ እዚህ ላይ እንደምትመለከቱት የአንደኛ ክፍል አማርኛ መጽሐፍ ነው። እንግዲህ ሁሉም መጽሐፍቶችን ስላዘጋጀው እስከ መጨረሻው አብረን እንጸልቃለን ማለት ነው። እና ለመማር ምንድነው ሚስጥሩ ካላችሁ መጽሐፍ ነው። መጽሐፍ በጣም ትልቅ ነገር ነውና ትኩረታችሁ እንድሰበስቡ መጽሐፍ እንድትችሉ ያረጋችኋልና እየጻፋችሁ መከታተል ይኖርባችኋል። አሁን እንጀምራለን ማለት ነው። ኦኬ፣ ይሄ መጽሐፍ እንግዲህ 133 ፔጆች ወይ ደግሞ ገጾች አሉት። 133ቱን ገጾችም በተቻለ መጠን ቶልቶሎ እናያቸዋለን ማለት ነው። ኦኬ፣ እንግዲህ ምዕራፍ 1 ምንድነው የሚለን? እዚህ ላይ እንደምትመለከቱት ምዕራፍ 1 ቤተሰብ ይላል። ስለ ቤተሰብ ነክ ነገሮች ነው የሚያወራን። እሺ፣ ያው እዚህ ላይ እንደምታዩት ቤተሰብ ይለናል ማለት ነው። ቤተሰብ ከዛስ ማዳመጥ። እዚህ ላይ ማዳመጥ የሚለውን ያው የሚነበብ ስለሌለ እዚህ ላይ እናልፈዋለን። ቤተሰብ ግን እዚህ ላይ ለምሳሌ አያት አለ፣ ወንድ አያት አለ፣ ሴት አያት አለች፣ ከዛ አባት አለ፣ እዚህ ላይ እናት አለች፣ እዚህ ላይ ደግሞ ወንድ ልጅ አለ፣ እዚህ ላይ ሴት ልጅ አለች። እነሱን ምን ታረጋላችሁ? እናንተ ጀማሪዎች ስለሆናችሁ እየጻፋችሁ ትሞክራላችሁ ማለት ነው። ምክንያቱም ለመጻፍና ለማንበብ ቀላሉ መንገድ የምናውቀውን ነገር መጠቀም፣ የምናውቀውን ነገር መጻፍ ስለሆነ እናት፣ አባት፣ እህት፣ ወንድም፣ ሴት አያት፣ ወንድ አያት እያላችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። ኦኬ፣ ይሄን እንድታረጉ ነው። ከዛ በተናጠል ደግሞ ተዘውታሪ ቃላት ይላቸዋል። እዚህ መጽሐፉ ተዘውታሪ ቃላት ምንለው የሚላቸው ሁሌም የምንጠቀማቸው የቃል አይነቶች ነው። እሱን እንድትረዱት። ይቺ ማነች? እናት ነች። እቺ እናት ነች። ይሄ አባት ነው። ይሄ ወንድ ልጅ ነው። ይሄ ሴት ልጅ ነው። ስለዚህ አሁን እዚህ ላይ እየጻፋችሁ ተከታተሉ። ለምሳሌ እዚህ ላይ እናት እላለሁ። እሺ፣ እናት ይለናል አይደለ? እዚህ ላይ እናት ብላችሁ ትጽፋላችሁ። ያው እንትን ስለው ይጠፋል። እናት ከዚህ ላይ ምን እንላለን? አባት እንላለን። አባት ብላችሁ ትጽፋላችሁ። ከዚህ ላይ ወንድም ትላላችሁ። ወንድም። እሺ፣ ወንድም ትላላችሁ። ከዚህ ላይ ደግሞ ምን ትላላችሁ? እህት ትላላችሁ ማለት ነው። እህት ብላችሁ እንደዚህ ትጽፋላችሁ ማለት ነው። ስለዚህ እነዚህን በምጽፉ ጊዜ ልምምድ እያረጋችሁ ነው ማለት ነው። በጣም ጥሩ። አሁን ወደዚህ እናልፋለን። እዚህ ላይ የሚያሳየን ምንድነው? ከመጽሐፍ ይለናል። እዚህ ላይ የሚያሳየን ከመጽሐፍ ጋር የተያያዙ የተለመዱ ቁልፍ ቃላትን መለየት ይለናል አይደለ? ከመጽሐፍ ጋር አሁን እኛ ስንጽፍ ስናነብ ምናምን የተማሪ ቋንቋ ማለት ነው። ተማሪዎች ቢጠቀሟቸው ምን ይላል? መጽሐፍ አያያዝ ይለናል። እዚህ ላይ መጽሐፍ አያያዝ አሁን እዚህ ላይ የሚያሳየን ምንድነው? መጽሐፉን እንዴት እንደያዘው እንዴት እንደሚያዝ ነው የሚያሳየን ማለት ነው። ለምሳሌ ይሄ መጽሐፍ አለኝ። ይሄን መጽሐፍ ያው እንደዚህ ነው የሚይዘው ማለት ነው። ይሄ የመጽሐፍ አያያዝ እያሳየን ነው ማለት ነው። ኦኬ፣ ይሄ የመጽሐፍ አያያዛችን ነው። ከዛ ወደ ቀጣዩ ስንሄድ ደግሞ እስክርቢቶ የእርሳስ አያያዝ ይለናል። እርሳስ ስንይዝ ደግሞ ያው እንደዚህ መያዝ አለብን ማለት ነው። በሁለት ጣቶቻችን እንደ መቀስ እንደዚህ እንይዛቸውና በዚህ በአውራ ጣታችን ደግፈን እንጽፋለን ማለት ነው። ይህ የእስክርቢቶ አያያዝ ነው ማለት ነው። የእስክርቢቶ አያያዝ ይህን ያሳየናል ማለት ነው። ሌላኛው ሶስተኛው ደግሞ የመጽሐፍ የኋላ ሽፋን ነው የሚለን። ይህን ያልጠቃሚ ሆኖ አይደለም፣ ያው የኋላ ሽፋኑን እያሳየን ነው። እንደዚህ አድርጎ የዚህን መጽሐፍ ሽፋን አሁን እንደዚህ ማየት ትችላላችሁ ማለት ነው። ይህን እያሳየን ነው። ይህን ያልጠቃሚ ላይሆን ይችላል፣ ግን እንዲሁ ማንበቡ ይጠቅማችኋል ማለት ነው። ኦኬ፣ ይህን ካየን እዚህ ላይ እናንተ የምትሞሏቸው የቤት ስራዎች አሉ ማለት ነው። እዚህ ላይ ምን ይለናል? ትዕዛዝ ይለንና
ትዕዛዝ ማለት እንድንሰራ የምንታዘዘው ነገር ነው። የቤተሰብ አባላትን ጻፉ ይላል። የቤተሰብ አባላቶቻችን ለምሳሌ ቤተሰብ የምንለው እዚህ ከመሃል አለ። ከዚህ ላይ ጎን ላይ እነዚህ የጥያቄ ምልክቶችን ትሞላላችሁ። ለምሳሌ ያክል አያት ብሎልናል፣ እናት ብሎልናል ከላይ። እናንተ ዙሪያው ላይ ያሉትን እነዚህን ወንድም፣ እህት፣ አክስት፣ አጎት፣ የእህቴ ልጅ፣ የወንድሜ ልጅ እያላችሁ መሙላት ትችላላችሁ። የቤተሰብ አባላቶቻችን እየጻፍን መሙላት ይኖርብናል ማለት ነው። ይህን በመናደርግ ጊዜ የእጅ ጽሁፋችን አሁን ብዙ ልጆች ማንበብ ይችላሉ፣ ነገር ግን መጻፍ አይችሉም። ማለት መጻፍ ምን ሐሳብ አይመጣላቸው። ግን እሱን ለማዳበር ምንድነው የምታደርጉት? እናንተ እንደዚህ ያሉትን ቀላሎችን አካባቢያችሁ ላይ ያሉትን ነገሮች እየጻፋችሁ መለማመድ ትችላላችሁ ማለት ነው። በጣም ጥሩ። አሁን እነዚህን ካልነ ወደ ቀጣዩ እንሄዳለን ማለት ነው። ወደ ቀጣዩ ስንሄድ የጽህፈት ጽንሰ ሐሳብ ይላል። የጽህፈት ጽንሰ ሐሳብ ማለት የመጻፍ ሐሳብ፣ ያጻጻፍ ስልት ሐሳቡ እንዴት ነው የሚለውን ነው የምንረዳው። ቀጥሎ ያሉትን የጽህፈት ጽንሰ ሐሳቦች ከጓደኞቻችሁ ወይም ከቤተሰብ ጋር በመወያየት ስሩ ይለናል። እሺ ቋሚ መስመር ይለናል። እንግዲህ እንደ ጀማሪ ነው የአንደኛ ክፍል ስለሆነ አንድም ሳላስቀር ነው ሁሉንም ማስተምራችሁ። ስለዚህ በደንብ ተከታተሉኝ። ቋሚ መስመር የምንላቸው እነዚህ አራት የቆሙ መስመሮች አሉ። እንደዚህ ያው እኛ ልጅ እያለን ስንማር እንዴት ነበረ? መጀመሪያ መስመሮችን ነበር ስንስል የነበረው። መስመሮችን እንደዚህ እንጽፋለን። አግድም መስመሮችን እጃችን በደንብ እንዲስል መጻፍ እንዲችል ማለት ነው። ቋሚ መስመሮችን፣ ክብ መስመር፣ ግማሽ ክብ ምናምን እያልን ነው ስንለማመድ የነበረው። ስለዚህ እናንተም ቋሚ መስመሮችን እንደዚህ ደብተራችሁ ላይ እንደዚህ ጀማሪ ስለሆናችሁ እየጻፋችሁ እያሰመራችሁ ምናምን ተለማመዱ ማለት ነው። ቀጥሎ ባለው ክፍት ቦታ ቋሚ መስመርን ደጋግማችሁ ጻፉ ይላል። ደብተራችሁ ታወጡና 2-3 መስመር ያክል ልክ እንደዚህ ማለት ነው እየጻፋችሁ እንደዚህ ያረጋችሁ ትሞክራላችሁ። ይሄ የእጅ ጽሁፋችሁ የሆነ ጥብድብድብድ ያለ እንዳይሆን ያረግላችኋል። እጃችሁ ቀጥ አድርጎ እንዲጽፍ ይለምድላችኋል ማለት ነው። ኦኬ ከዛ አግድም መስመር ይለናል። አግድም መስመር ምንለው ደግሞ ልክ እንደዚህ ስንጽፍ የቆየነው አሁን ወደዚህ መጻፍ ማለት ነው። ወደ ጎን ማለት ነው አግድም የሚለው። ከዛ ትዕዛዝ ይለና ቀጥሎ ባለው ክፍት ቦታ አግድም መስመርን ደጋግማችሁ ጻፉ ይለናል። ይህ ልክ በቋሚ መስመር የሞከራችሁትን ያክል በታችኛው ደግሞ በዚህ ላይ ወደ ጎን እንደዚህ ያረጋችሁ አግድም መስመሮችን ትስራላችሁ ማለት ነው። አግድም መስመር ቀጥታ ወደ ጎን እንደዚህ ምንስላቸው መስመሮች ናቸው። እሺ በሶስተኛ መስመር ደግሞ ስላሽ መስመር ይለናል። ስላሽ ወይ ሰያፍ ወይ ደግሞ ስላሽ ምንላቸው እንደዚህ ጎን ወደዚህ እንደዚህ ጎን የሆኑ ማለት ነው። እነዚህ ማለት ነው እዚህ ላይ የምትመለከቷቸው እነዚህን መሳል አያችሁ፣ ቀላል ነው። ትክክለኛ አካሄዱን ከተከተላችሁ መጻፍም ሆነ ማንበብ ትምህርት እንዳጠቃላይ ቀላል ነው። አካሄዱን ብዙዎቻችን በትክክለኛ መስመር ስለማንሄድ እንጂ ማለት ነው። ስለዚህ ትዕዛዝ ምን ይላል እዚህ ላይ? ቀጥሎ ባለው ክፍት ቦታ ስላሽ መስመርን ደጋግማችሁ ጻፉ ይለናል። ያው ስለይም ስላሽ መስመር አግድም እያረጋችሁ ትጽፋላችሁ ማለት ነው። በዚህ የእጅ ጽሁፋችሁ ይፍታታል ማለት ነው። እሱን ማድረግ አለባችሁ። ቀጥ ያለ በጣም ደስ የሚል ጽሁፍ እንድትጽፉ ያልተጣመመ እንድትጽፉ ነው እንደዛ የሚያደርገን። ከዛ በአራተኛ ደረጃ ደግሞ ግራ ክንፍ ይለዋል። ግራ ክንፍ ነው ያልኩት። ግራ ቅንፍ ማለት በግራ በኩል እንደዚህ ያለ አይነት ማለት ነው። በግራ በኩል ግራ ቅንፍ የምንላቸው እንደዚህ ግማሽ ክብ የሚመስሉ መስመሮችን እንደዚህ ያደረግን መስራት ማለት ነው። አያችሁ ለመጻፍ የምትቀርቡት እንግሊዘኛም አማርኛም ወደ ጽሁፍ ዓለም የምትገቡት መስመሮችን መጀመሪያ በታዘዛችሁት መሰረት መስመሮችን መጻፍ መሳል ምናምን ስትሞክሩ የጽሁፍ እንትናችሁ በጣም እየተስተካከለና ቆንጆ እየሆነላችሁ ይመጣል ማለት ነው። በጣም ጥሩ። ቀጥሎ ባለው ክፍት ቦታ የግራ ቅንፍ የጽህፈት ጽንሰ ሐሳብን ደጋግማችሁ ጻፉ ይላል። ግራ ቅንፍን 3 መስመር እንደዚህ ግራ ቅንፍ እንደዚህ ያረጋችሁ ትሰራላችሁ ማለት ነው። 3 መስመር ያክል እንደዚህ ትሞክራላችሁ የእጅ ጽሁፋችሁ ቀጥ ያለ እንዲሆን ማለት ነው። እሺ ገና አሁን ወደ ፊደል አልገባንም። ለምን? ፊደል ለመጻፍ ወደ ላይ ወደ ታች ወደ ጎን ምናምን እያልን ስለምንሰራ መጀመሪያ መስመሮችን በመሳል እጃችን ማለማመድ አለብን ማለት ነው።
ኦኬ ይሄን ካላችሁ በኋላ አምስተኛ ቀኝ ቅንፍ ይለዋል የዚህ ተቃራኒ ነው ወደ ጎን እንደዚህ ግማሽ ጨረቃ የሚመስል እንደዚህ ያረጋችሁ እንትኖችን መጻፍ ነው የሚጠበቅብን ማለት ነው እዚህ ላይ ኦኬ እነዚህን ምስሎች እነዚህን መስመሮች እንሰራለን ማለት ነው እሺ ቀጥሎ ባለው ክፍት ቦታ የቀኝ ቅንፍ የጽህፈት ጽንሰ ሐሳብን ደጋግማችሁ ጻፉ ይለናል ይሄም እንዳልኳችሁ በተመሳሳይ ይሄን ታደርጋላችሁ ማለት ነው መልካም እሺ አሁን ምንድነው የምናደርገው ስድስተኛ ደግሞ ቀለበት የሚባለው ቀለበት ወይ ደግሞ ክብ መስራት ለማመዳላችሁ አያችሁ መጀመሪያ ቀይ እንትን ቀጥ ያለ ነገር አሰራን ከዛ ወደ ጎን ከዛ ስላሽ ከዛ ግራ ቅንፍ ከዛ ቀይ ቅንፍ ከዛ ደግሞ አሁን ደግሞ ምን አደረግን ክብ ወይ ደግሞ ቀለበት መስራት ማለት ነው አያችሁ ትክክለኛ ሳንቲም የመሰለ ክብ መስራት ካልቻላችሁ ተደጋጋሚ መሞከር ይኖርባችኋል ማለት ነው ኦኬ እዛ ተዛዙ ቀጥሎ ባለው ክፍት ቦታ የቀለበት የጽህፈት ጽንሰ ሐሳብን ደጋግማችሁ ጻፉ ነው የሚለን ይሄም ሐሳቡ ምንድነው በዚህ ቦታ ላይ ክብ እንድትጽፉ ነው የሚጠይቃችሁ ማለት ነው መልካም አሁን ወደ ፊደል ደርሰናል እንኳን ደስ አላችሁ አሁን እየጻፋችሁ በደንብ ተከታተሉኛላችሁ በጣም ቀላል በሆነ መንገድ ነው የቀረበው ይሄ መጽሐፍ በነገራችን ላይ በውስጥ መስመር ማጥናት ከፈለጋችሁ በውስጥ በቴሌግራም በዋትስአፕ እና በኢሞ እንገናኝና ሚት አፕሊኬሽን ላይ ተገናኝተን ያያያችሁት ልክ እንዳሁኑ እንደዚህ ያያያችሁት እየጻፋችሁ ባጭር ቀን መጽሐፍ ማንበብና በቃ የቋንቋ ስኪላችሁን ማዳበር እንድትችሉ እንፈልጋለን እናንተ በውስጥ ገብታችሁ አናግሩን ማለት ነው በሳምንት 5 ቀን ነው በጣም ጊዜ በቂ ጊዜ ነው ያለን በሳምንት 5 ቀን ደብተራችሁን ገዝታችሁ ባላችሁ ትርፍ ጊዜ እኛ ጋር እየተገናኛችሁ ማጥናትና መጻፍና ማንበብ እንድትችሉ ያደርጋችኋል ማለት ነው ኦኬ አሁን እንግዲህ ተተኳሪ ፊደል ይለናል አሁን ተተኳሪ የሚለው ትኩረት አድርጋችሁ አሁን እንድትማሩ የምትፈልገው ፊደል ማን ነው የተተኳሪ ፊደልን ቅርጽ መለየት ይለናል ፊደሎችን ማወቅ ነው እንግዲህ የሚጠበቅባችሁ ለምሳሌ በአራት ከፍሏቸዋል እናንተ በቀላሉ እንድትረዷቸው ማለት ነው ለምሳሌ የመጀመሪያው ባለ አንድ እግር ፊደል ይላቸዋል ባለ አንድ እግር ፊደል ማለት ምን ማለት ነው አሁን እዚህ ላይ ያላቸው በአንድ እግራቸው ነው የቆሙት እዚህ ላይ ባለ አንድ እግር አንድ እግር ነው ያላቸው እዚህ ላይ ያሉት ሁሉን እነዚህ ባለ አንድ እግር ፊደል ይባላሉ ስማቸውን ልንገራችሁ ስማቸው የመጀመሪያዋ ቀ ትባላለች የመጀመሪያው ማን አልኳችሁ ቀ ትባላለች የሁለተኛዋ ተ ትባላለች የሶስተኛዋ ቸ ትባላለች የአራተኛዋ ነ ትባላለች የአምስተኛዋ ኘ ትባላለች የስድስተኛዋ የ ትባላለች የሰባተኛዋ ገ ትባላለች የስምንተኛዋ ፐ ትባላለች የዘጠነኛዋ ሀ ትባላለች ማለት ነው አሁን እንትኑን ይሄን ቢጫውን ላጥፋውና እንደገና ላሳያችሁ እሺ ያው እቺ ቀ ነው የምትባለው እቺ ተ ነው የምትባለው እቺ ቸ ነው የምትባለው እቺ ነ ነው የምትባለው እቺ ኘ ነው የምትባለው እቺ የ ነው እቺ ገ እቺ ፐ እቺ ሀ ትባላለች እነዚህ ባለ አንድ እግር ፊደላት ይባላሉ በቀላሉ ለማጥናት የሚመቻችሁ እንደዚህ አይነት ብታጠኑ ነው ማለት ነው ሁለተኛው ዘዴስ ምንድነው ካላችሁ የአማርኛ ፊደሎች ባለ ሁለት እግር ፊደል እንላቸዋለን ሁለት እግር ያላቸው እንደዚህ ሲቆሙ በሁለት እግራቸው ማለት ነው ለ ሰ ሸ በ አ ኸ ዘ ዠ ደ ጸ ጀ ጰ ቨ እንላቸዋለን ማለት ነው እነዚህም ፊደሎች በደንብ እንትን ማለት አለባችሁ ማለት ነው መለየት አለባችሁ ስለዚህ አሁን እነዚህን ለ ሰ ሸ በ አ ኸ ዘ ዠ ደ ጸ ጀ ጰ ቨ እንላቸዋለን ማለት ነው እነዚህን ፊደሎች ጻፉ ባለ ሁለት እግር ፊደላቶች ናቸው እንዳልኳችሁ እኔን የፈለገ ብታዳምጡኝ የምታስቡትን ያክል ቶሎ መልመድ አትችሉም ምን ካላረጋችሁ ካልጻፋችሁ ማለት ነው እየጻፋችሁ ነው መከታተል ሶስተኛው ደግሞ ምን ይላል ባለ ሶስት እግር ፊደል ሶስት እግር ያላቸው ፊደሎች አሉ ትንሽ ናቸው ያው ጠ ጨና ሀ እነዚህ ሶስቱ ባለ ሶስት እግር ፊደላት ይባላሉ ያው እንደምታያቸው
ሶስት እግር ነው ያላቸው ማለት ነው። ሶስት እግር ነው ያላቸው። እሺ አራተኛ የፊደል አይነቶች ደግሞ እግር አልባ እንላቸዋለን። መቀመጫ እግር የላቸው እዚህ ላይ እንደምታዩዋቸው አሁን እነዚህ እግር የላቸውም፣ ወደ ላይ የተንጋለሉ ናቸው ማለት ነው። ሰ መ ወ አ ጸ ሐና ፈ የምንላቸው ፊደሎች እግር አልባ ወይ ደግሞ እግር የሌላቸው ፊደሎች ይባላሉ ማለት ነው። እግር የሌላቸው ፊደሎች በጣም ጥሩ። ስለዚህ እነዚህ በደንብ ጽፋችሁ አጥኗቸው። ቀጣይ ደግሞ ምን ሄደው ምንድነው ያው እንዳልኳችሁ ዛሬ ሰፋ አርጌ ነው ማሳያችሁ። ምክንያቱም እስከ 12 ላስተምራችሁ ዝግጁ ነኝ። ስለዚህ እስከ 12 በጣም ጠንከር ያለ አማርኛ ሁሉ እንማራለን ገና ማለት ነው። ስለዚህ ይሄን ያቆማችሁ እንደውም ረጋ ብዬ ነው አሁን ስክሪን ላይ እንደሌሎቹ እንትን እያልኩኝ ባስተምራችሁ ምንድነው እሱ እያሳየው ምናምን ይፈጥንባችኋል። የበለጠ ይፈጥንባችሁና ለጀማሪዎች አይገባችሁም። ግን ይሄኛው ያቆማችሁ እንድትከታተሉ መጽሐፉ ላይ ስለሆነ በጣም ቀላል ነው ማለት ነው። ኦኬ ሌላኛው ትዕዛዝ ምን ይላልናል? ባለ 1 እና ባለ 3 እግር ፊደሎችን በቅደም ተከተል ለይታችሁ ጻፉ ይለናል። ባለ 1 እግርና ባለ 1 እና ባለ 3 እግር ፊደሎችን በቅደም ተከተል ለይታችሁ ጻፉ ይለናል። ባለ 1 እግር ፊደሎች ነቀ ነተ እነዚህ የመጀመሪያዎቹ ናቸው አይደል? ሌላስ ባለ 3 ምንላቸው ደግሞ ነጠ ነጨ ነሃ ናቸው ማለት ነው። እነዚህም በቅደም ተከተል መጻፍ ነው። እሱን ትጽፋላችሁ ማለት ነው። እሺ ከላይ ያሉትን ማለት ነው። ከዛ እዚህ ላይ ደግሞ ወደ ቀጣዩ ስንሄድ አቶ ኑረዲንና ቤተሰባቸው ይለናል። አቶ አንብቡ እስኪ አቶ ኑረዲንና ቤተሰባቸው አቶ ኑረዲንና ቤተሰባቸው። እሺ ከዚህ ላይ ማዳመጥ ይለናል። ማዳመጥ የሚለውን እንዘለዋለን። ምክንያቱም ይሄኛው ፊደል ነው እዚህ ላይ ያለውን ብቻ ፎከስ የምናደርገው ማለት ነው። ሶሪ እሺ ከዛ ተተኳሪ ፊደላችን ምንድነው? እንግዲህ አሁን የምንጀምረው እየጻፋችሁ በደንብ ተከታተሉኝ። የመጀመሪያው በፊደልን እናያለን። ከዛስ ቀ ከዛ ቀ በቀ እናያለን ማለት ነው። ኦኬ ከበና ከቀ ከዛ ቀጥሎ ምን እናያለን? ለምሳሌ በሚለው ምንን ያመለክታል? እዚህ ላይ በሬ ለማለት የምንጠቀማት ፊደል ናት። ቀሚለውስ ቀበሮ የሚለውን የምንጠቀማት ፊደል ናት ማለት ነው። ከዛ ቃላት ለምሳሌ በሚለው ቃል እንመሰርታለን። በር ሁለተኛ በሶ በቀ ደግሞ ቀባ ቤት መቀባት ሊሆን ይችላል ግርግዳ ምናምን። ሌላኛው ቀረ አልመጣም ማለት ነው። ቀረ እያላችሁ ሌሎችንም ከአእምሯችሁ ላይ የሚመጡላችሁን በእግረ መንገዳችሁ እየጻፋችሁ እየጨመራችሁ መለማመድ ማለት ነው። ኦኬ ይህን አንድም ካላሳለፋችሁ ይህን መጽሐፍ በመጨረስበት ጊዜ አማርኛ በደንብ ትችላላችሁ። ከእናንተ የሚጠበቀው ምናልባት አንድ አይታችሁ ካልገባችሁ 2 3 4 እዩት ቪዲዮውን ማለት ነው። ለምን አእምሯችን በተፈጥሮ አንዴ ብቻ አይይዝም። 2 3 4 ካላየንበት ማለት ነው። ስለዚህ ደጋግማችሁ ለማየት ሞክሩ። በዚህ መጽሐፍ ብቻ ማንበብና መጻፍ ትችላላችሁ። አይ ስዌር ማለት ነው። የምሬን ነው። እሺ ከዛ ትዕዛዝ ይለንና ትዕዛዛችን የበ እና ቀ ፊደልን ደጋግማችሁ ጻፉ። አሁን እዚህ ላይ ምንድነው እየጠየቃችሁ ያለው? ፊደሎችን ደጋግማችሁ መጻፍ። ለምን በቃ በስትክክል እስከምጽፏቸው በደንብ ኮምፎርቴብል እንድትሆኑ ቶሎ እንድትይዟቸው ድግግሞሽ ይጠይቃል ማለት ነው። ስለዚህ እዚህ ላይ ደጋግማችሁ መጻፍ አለባችሁ ማለት ነው። በን ደጋግማችሁ ጽፋትና ከዛ ደግሞ ቀን ደጋግማችሁ ጽፋላችሁ ለያየናቸውን ፊደሎች ማለት ነው። ከዛስ ሁለተኛው ትዕዛዛችን ትዕዛዝ በ እና ቀን መነሻ በማድረግ ቃል መስርቱ ይለናል። ማን ነው? አሁን ደግሞ ይሄ ትንሽ ከበድ ይላል። ምንድነው የሚለን? በበ የሚጀምርና በቀ የሚጀምር ፊደል ትነግሩኛላችሁ። መጻፍ እንኳን ባትችሉ መናገር። አሁን ፊደሎቹን የፊደል እጥረት ካለባችሁ መናገር ራሱ ማሰብ ማወቅ በራሱ አሁን ያወቃችሁ ስትሄዱ እየቀለላችሁ ይሄዳል ማለት ነው። ለምሳሌ በሚለው በሬ አንድ፣ እዚህ ጋር ደግሞ በቅሎ ሁለት፣ ሶስተኛ በበርበሬ ማለት ትችላላችሁ። ስለዚህ በበ የሚጀምር ቃል እያሰባችሁ መናገር።
ከዚህ ላይ ከጠየቃችሁ በላይ ራሱ እየጻፋችሁ መለማመድ ትችላላችሁ። ከዛ በሁለተኛው ደግሞ ቀ ለምሳሌ ቀጭን፣ ቀይ፣ ቀበሮ፣ ቀባጣሪ ማለት ትችላላችሁ ማለት ነው። ስለዚህ በቀ የሚጀምሩ ቃላቶችን እየጻፋችሁ መለማመድ ይኖርባችኋል ማለት ነው። እንግዲህ በዚህ መሰረት ነው መጻፉ የሚያስተምረን። አሁን ደግሞ ቀን እና በን ካጠናና ሁለተኛ ፊደላችን ደግሞ ቡንና ቁን እናያለን። አያችሁ በጣም ታክቲካል በሆነ ተማሪዎች ቶሎ ሊገባቸው በሚችል መንገድ ነው መጻፉ የተዘጋጀው። እሺ ለምሳሌ ቡን ስታዩ ይሄን ምስል ቡና ነው አይደል? ቡና ትላላችሁ። ቡና ለማለት የምንጠቀመው ቃል ነው። ቁ ምን ለማለት ነው? ቁን የምንጠቀመው ደግሞ ቁር ለማለት ነው ወይ ደግሞ ቁራ ምን ለማለት። በቁ ለምሳሌ አሁን በቁ ለምሳሌ የሆነ ልምምድ አድርጋችሁ ብቁ ስትሆኑ በቁ ትባላላችሁ ማለት ነው። ለምሳሌ አማርኛ ተምራችሁ ጨርሱ እናንተ ብቁ ናችሁ በቁ ብዬ ለሌሎች መናገር እችላለሁ ማለት ነው። ተማሪዎች እኮ አሁንማ በቁ መጻፍ ማንበብ ይችላሉ ብዬ መናገር እችላለሁ በቁ እንላለን። በቡ ደግሞ ቡቡ ህፃን ስታዝሉ ቡቡ፣ ቡጡ ማለት ትችላላችሁ እያለ ይቀጥላል። ሌላኛው እዚህ ላይ ትዕዛዝ የሚያዘን በተደጋጋሚ ከላይ እንዳዘዘን ቡ እና ቁ ፊደልን ደጋግማችሁ ጻፉ። እነዚህን ፊደሎች እንዳትረሷቸው የሚያረጋችሁ አንዱ ነገር ምንድነው? ደጋግማችሁ መጻፍ ነው ማለት ነው። ቡንና ቁን ደጋግማችሁ ደብተራችሁ ላይ ጻፉ። እዚህ ላይ ሁለት መስመር ቡን እንዳለ እንዴት ትጨርሳላችሁ? ከዛ ደግሞ ቁን ትቀጥላላችሁ። እንደዚህ ካረጋችሁ ባጭሩ ፊደሉን አትረሱት። በቃ የምሬን ነው የምላችሁ ሞክሩት፣ አትረሱት። ብዙዎቻችሁ አሁን አልያዘኝ ያለ ስለምትሉኝ ማለት ነው። ያው በውስጥ የሚያጠኑ ልጆች እንደዛ ይሉና ግን ቶሎ ነው የሚለምዱት። እነሱ እንደዛ ስለሚያስቡ ነው እንጂ እናንተ እዚህ ላይ ዩቲዩብ ላይ ብቻ አይታችሁ መልመድ ትችላላችሁ። ኦኬ ሶስተኛው ቡ የሚለው ቡ እና ቁን ፊደላት ቡና ቁን ፊደል መነሻ በማድረግ ቃላት ጻፉ ነው የሚለን። አሁንም ከላይ እንዳየነው ቡ በሚለው ቃላት ንገሩ። ለምሳሌ ቡና ይቻላል፣ ቡጢ ማለት ይቻላል፣ ዘነቡ ማለት ትችላላችሁ። ዘነቡ እያላችሁ ቡ ፊደል ያለችበት ፊደል መስረቱልኝ ማለት ነው። ግን እዚህ ላይ የሚለው በቡ የሚጀምር ነው። ስለዚህ ዘነቡ የሚለው አይሆንም ማለት ነው። ቡና፣ ቡቃያ፣ ቡላል ማለት ትችላላችሁ ሌሎችን። ከዛ በቁ ስንሄድ ደግሞ ቁጥር ማለት ትችላላችሁ። መጀመሪያ ላይ ቁጥር፣ ሌላኛው ቁና፣ ሶስተኛው ቁንጫ ማለት ትችላላችሁ ማለት ነው። ስለዚህ እነዚህን ቃላቶች እየተጠቀማችሁ ራሳችሁን ቶሎ አስተምሩ ማለት ነው። ኦኬ አይን ካየንን አሁን ወደ ቀጣዩ ልንሄድ ነው ማለት ነው። ቀጣዩ ማን ነው የሚጠበቅ ነው? ሶስተኛ ፊደሎችን እናያለን ማለት ነው። ሶስተኛ ቢና ቂን እናያለን። ያው መጀመሪያ በንና ቀናየን፣ ከዛ ቡንና ቁናየን፣ ከዚህ ደግሞ አሁን ቢንና ቂን እናያለን ማለት ነው። እሺ ቢ ምንላት ለምሳሌ እዚህ ላይ እንደምትመለከቱት ቢራቢሮ ለማለት እንጠቀማታለን። ቂ ለምንለው ደግሞ እዚህ ላይ ቂጣ ለማለት እንጠቀመዋለን ማለት ነው። መልካም በነገራችን ላይ ስለሽና ዊልቸሩ የሚል ታሪክ አለው ቲቸር ጋይዱ ላይ ማለት ነው። እሱን አሁን አናየውም። እሺ ስለዚህ ቢሮ ቢ ብለን ቢሮ ለማለት እንጠቀመዋለን። ቀቢ ለማለት እንጠቀመዋለን። አሁን ቀለም የሚቀባ ሰው ቀቢ አይደለ? ቀቢ ለማለት እንጠቀመዋለን። ከዛስ በቂ ቂ ደግሞ በቂ ለማለት እንጠቀመዋለን። ቂጣ ለማለት እንጠቀመዋለን ማለት ነው። ስለዚህ ይህን ካለ እየጻፋችሁ ተከታተሉ። በነገራችን ላይ አሁን ገባችሁም አልገባችሁም ጽሁፉን አስቀድሙ በደንብ ጽሁፍ ሺ ጊዜ ጻፉ በደንብ። እሺ ከዛ ትዕዛዝ ይለንና የቢ እና ቂ ፊደልን ደጋግማችሁ ጻፉ ነው የሚለን። ፊደሎችን ቂ ትላላችሁ፣ ቢ ትላላችሁ ማለት ነው። ስለዚህ ብዙ ቂዎችና ብዙ ቢዎችን ጽፋችሁ ደብተራችሁ ሙልት ታረጋላችሁ፣ አትረሱትም ማለት ነው። ከዛስ ይሄ ብቻ አይደለም፣ ቃላቶችን ደግሞ ተመሰረታላችሁ፣ ትርጉም የሚሰጡ ቃላቶች። ቢ እና ቂን ፊደልን በቃል መነሻ ላይ በማድረግ ቃል ጻፉ ይለናል። አሁን ይሄ ምንድነው የሚለው? ቢ በሚለው ቢራ፣ ቢሮ፣ ቢቂላ ብላችሁ መጻፍ ትችላላችሁ፣ በቢ የሚጀምሩ ቃላቶች። በቂ ደግሞ በቂ የሚለው ደግሞ እኔ አሁን ቅጽበታዊ በዚህ ፍጥነት በዚህ ቅጽበት እንትን ላይ ይችላል አይመጣልኝ ይችላል። ግን
ቂ በሚለው ለምሳሌ ቂጣ ማለት ይቻላል ቂል ማለት ይቻላል ቂል ማለት ሞኝ ማለት ነው ቂ አረቂ ማለት ይቻላል ግን ቂ መጀመሪያ አይሆንልኝም ስለዚህ ሶስተኛው ለእናንተ ትችላችኋለሁ ማለት ነው ኦኬ አሁን ደግሞ ይሄን ካየን በኋላ ይሄን ከጻፋችሁ በኋላ ምንድነው የምናደርገው ወደ አራተኛ ፊደሎች እንሄዳለን አራተኛ ፊደል ለምሳሌ በ አንደኛ ቡ ሁለተኛ ቢ ሶስተኛ ባ አራተኛ ነው አራተኛ ፊደል ደግሞ ባ ሚለውንና ቃ ሚለውን ቃል እናያለን ማለት ፊደል እናያለን ማለት ነው ባ ሚለው ባሊ ለማለት እንጠቀመዋለን እዚህ ላይ እንደምትመለከቱት ባሊ ነው ባሊ ለማለት እንጠቀመዋለን ቃ ሚለው ደግሞ ቃሪያ ለማለት የምንጠቀመው የፊደል አይነት ነው ማለት ነው ከዛ ቃላቶች ለምሳሌ አሁን ባላ ባባ ካባ ለማለት እንጠቀማቸዋለን ቃ ሚለውን ፊደል ደግሞ ቃል እንለዋለን በቃ ለማለት ደቃ ለማለት እንጠቀመዋለን ከዛ ደግሞ እንግዲህ ፊደሎችን የባ እና ቃን ድምጾች ደጋግማችሁ ጻፉ ይለናል ምን ይያለን ነው እነዚህ ፊደሎች በሁለት መስመር በመጀመሪያው መስመር ባ ብላችሁ ጽፋላችሁ በሁለተኛው መስመር ደግሞ ቃ ብላችሁ ትጽፋላችሁ ማለት ነው በጣም ጥሩ እሱን ካረጋችሁ አሁን በቀጣይ ደግሞ ቃላት ምስረታ ነው ሁሌም ተመሳሳይ ፓተርን ተመሳሳይ አካሄድ ነው የሚከተለው ባ እና ቃ ፊደልን በቃል መነሻ ላይ በማድረግ ቃል ጻፉ ይላችኋል እዚህ ላይ ባ በሚለው ባህል ባህር ባርኔጣ እያላችሁ መሙላት ትችላላችሁ ቃ በሚለው ደግሞ ቃሪያ ቃጭል ቃመ እያላችሁ መጻፍ ትችላላችሁ ማለት ነው ኦኬ አሁን ደግሞ የኪሩቤልና ፍቅርተ የሚል ታሪክ አለን እሱ ላይ ቲቸር ጋይዱ ላይ ስላለ እዚህ ላይ ያለውን ብቻ እናያለን ማለት ነው አሁን ደግሞ ወደ አምስተኛ ፊደሎች ስንሄድ ቤ እና ቄ ናቸው የሚሆኑት ማለት ነው አምስተኛ ፊደል በቡ ቢ ባ ቤ አምስተኛ ቤ ነች ቤ ባለቀለበቶቹ ማለት ነው ቤ ስትሉ ቤት ማለት ምንችልበት ቃል ነው ቄ ደግሞ ቄስ ምንልበት ቃል ነው ማለት ነው ለምሳሌ ቤቢ እንላለን ቂቤ እንላለን ከቤ እንላለን በቄ ደግሞ ሱቄ እንላለን ሳቄ እንላለን ቄራ እንላለን ማለት ነው እነዚህ ፊደሎች እነዚህን ቃላቶች ለመጠቀም ለመጥራት ምንጠቀማቸው ፊደሎች ናቸው ማለት ነው ሌላኛው እንደተለመደው ደጋግማችሁ እነዚህን ፊደሎች እንዳትረሱ አሁንም ቤ ብላችሁ ቄ ብላችሁ መጻፍ ይኖርባችኋል ማለት ነው እሺ ይሄን ካየነን አሁን ቃላቶችን መመስረት ቤ እና ቄን መነሻ በማድረግ ቃል ጻፉ ይለናል እነዚህን ፊደሎች መነሻ አድርገን ቃላቶችን እንጽፋለን ለምሳሌ ቤ በሚለው ቤት ቤዛ ቤቶች ቤርሳቤ ማለት እንችላለን ማለት ነው በቄ ደግሞ ቄጦ ቄራ ቄጤማ እያላችሁ መጻፍ ትችላላችሁ ሌሎችንም እኔ አሁን 3 ስላለኝ ነው እንጂ ብዙዎችን እየዘረዘርኩ ማስተማር እችላለሁ ስለዚህ እናንተ ደግሞ ሐሳብ ካላችሁ እየሞላችሁ ከ3 ከ4 ከ5 በላይም እየጻፋችሁ መሞከር ይኖርባችኋል ማለት ነው ኦኬ አሁን ወደ ስንት ሄድን ወደ ስድስተኛ ፊደሎች ይደናል ማለት ነው ስድስተኛ ፊደሎቻችን እነማን ናቸው የመጀመሪያው ብ ነው በቡ ቢ ባ ቤ ብ ስድስተኛ ፊደል ማለት ነው እሺ ብርድ ልብስ ለማለት እንጠቀምበታለን ቅ ሚለው ደግሞ ቅርጫት ለማለት እንጠቀምበታለን ለምሳሌ እዚህ ላይ ቃላቶች ብር እንልበታለን ቅብ እንልበታለን ብቻ ለማለት እንጠቀምበታለን ማለት ነው ሌላኛው በቅ ደግሞ ቅር ቆቅ ብቅ ያለን ለመጥራት እንጠቀምበታለን ማለት ነው ስለዚህ እነዚህን ፊደላቶች ተጠቅማችሁ እነዚህን ቃላቶች መጻፍ ትችላላችሁ ማለት ነው ይህን ካልኳችሁ አሁን ደግሞ የምታደርጉት እነዚህን ፊደሎች ደጋግማችሁ መጻፍ ለምን እንዳትረሷቸውና ጽሁፋችሁ የተስተካከለ እንዲሆንላችሁ ማለት ነው ብላችሁ ደብተራችሁ ወደ ጎን ትጽፋላችሁ ብላችሁ ወደ ጎን ትሞላላችሁ ማለት ነው ኦኬ ከዚህ ላይ ትእዛዛችን ብ እና ቅን መነሻ በማድረግ ቃል ጻፉ ይለናል ለምሳሌ ብን መነሻ በማድረግ ብር ማለት ትችላላችሁ ብናኝ ማለት ትችላላችሁ ብርጭቆ ማለት ትችላላችሁ
ቅን መነሻ በማድረግ ደግሞ ቅርብ ማለት ትችላላችሁ ቅርንጫፍ ማለት ትችላላችሁ ቅርጫት ማለት ትችላላችሁ ማለት ነው ኦኬ እነዚህን ተጠቅማችሁ መጻፍ ይኖርባችኋል እናንተም ደግሞ ከሐሳባችሁ ጨምራችሁ አብዝታችሁ መጻፍ ይኖርባችኋል ማለት ነው በነገራችን ላይ እነዚህን ፊደላቶች በውስጥ መስመር ማጥናት ከቻላችሁና ጊዜ ካላችሁ በሳምንት 5 ቀን በቀን አንድ ሰዓት ነው የምናስጠናው ደብተራችሁን ስክሪፕታችሁን አዘጋጅታችሁ በሳምንት 5 ቀን በቀን ደግሞ አንድ ሰዓት እየተማራችሁ በአጭር ጊዜ መጻፍና ማንበብ እንደልባችሁ ትችላላችሁ እኛ ጋር ማለት ነው ስለዚህ እሱንም ታሳቢ እንድታረጉበት ፈልጋለሁ ስልካችን እዚህ ላይ ያለ አሊያም ደግሞ በቀላሉ ሊንክ ላይ ያለላችሁ ሊንኩ ላይ ያለውን ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ቀጥታ ወደኛ እንዲያመጣችሁ ማድረግ ትችላላችሁ በሊንክ ማለት ነው ስለዚህ እሱን አርጋችሁ ወደኛ መጣችሁ አናግሩን እንዳልኳችሁ እናስተምራችኋለን ማለት ነው ኦኬ ሌላኛው ወደ ሰባተኛ ፊደሎች ስንሄድ ቦ እና ቆ ይሆናሉ ማለት ነው ቦና ቆ በቡ ቢ ባ ቤ ብቦ ቦ ቀ ቁ ቂ ቃ ቄ ቅቆ ሰባተኛ ፊደሎች ማለት ነው የመጨረሻችን ማለት ነው እሺ ቦቲ ለማለት እንጠቀምበታለን ቦቲ ቆ ደግሞ ቆስጣ ለማለት እንጠቀምበታለን ቆስጣ እሺ ሌላኛው ቃላቶች ደግሞ መመስረት እንችላለን ቦ በሚለው ዳቦ ቦይ ሽቦ ማለት እንችላለን ዳቦ ቦይ ሽቦ ማለት እንችላለን ቆ በሚለው ደግሞ ቆሎ ማለት ይቻላል ቆላ ማለት ይችላልላችሁ ቆጮ ማለት ይችላልላችሁ ማለት ነው ቆሎ ቆላ ቆጮ ማለት ትችላላችሁ ማለት ነው እሺ ተዛዝ የቦ እና አሁን እዚህ ላይ እንደላይኞቹ ቦንና ቆ እንደጋግማችሁ ቦ ብላችሁ ትጽፋላችሁ ቆ ብላችሁ ትጽፋላችሁ ማለት ነው ኦኬ ከዛ ቀጣዩ ቃላት መመስረት ነው የሚሆነው በቦ ምን መሰረተው ቃል ቦምብ ማለት ትችላላችሁ ቦይ ማለት ትችላላችሁ ቦንዳ ማለት ትችላላችሁ ማለት ነው በቆ ደግሞ ቆርቆሮ ማለት ትችላላችሁ ቆጮ ማለት ትችላላችሁ ቆሎ ማለት ትችላላችሁ ማለት ነው ስለዚህ እነዚህን ቃላቶች እና ከዚህ በላይ መጻፍ ትችላላችሁ እንደዚህ ያረጋችሁ እንድትለማመዱ ይፈልጋል ከዛ አሁን ሙሉ ደግሞ እናያቸውና አበቃን ማለት ነው እነዚህ እንግዲህ ቀጥሎ ተዘበራርቀው የተቀመጡት ፊደላት በቅደም ተከተል ደጋግማችሁ ጻፉ ነው የሚለን እዚህ ላይ አሁን አዘበራርቆ ነው ያስቀመጠ ከላይ የተማርነው በቡ ቢ ባ ቤ ብቦ ብለን ነው አይደል እዚህ ላይ ግን አዘባርቆ ከማል በቃ የሆነ ፈውሶ ነው ያመጣብንና እነዚህን አስተካክለን እንድንጽፋቸው ይፈልጋል ስለዚህ ደብተራችሁ ላይ እነዚህን አስተካክላችሁ ጻፉ ለምሳሌ እቺ ማነች ቤ ነች እንግዲህ ከላይ ያስተማርኳችሁ በትክክል ተከታተላችሁ ከሆነ ይሄን መስራት አይከብዳችሁም ማለት ነው ቤ እሺ ቡ ባ በ ቦ ብ ቢ ይለናል ማለት ነው እነዚህ አስተካክላችሁ ጻፏቸው ለምሳሌ የመጀመሪያው በነች ይልስራላችሁ የሁለተኛው ቡነች የሶስተኛው ቢነች የአራተኛው ባናች የአምስተኛው ቤነች የስድስተኛው ብነች የሰባተኛው ቦ ትባላለች ማለት ነው እነዚህን የቀን ቤቶች እናንተ ተሰራላችሁ ቄ ቁ ቃ ቀ ቆ ቅ ቂ ብሎ አስቀምጡልና እናንተ ታስተካክላላችሁ ማለት ነው ከዛ በሚከተለው ሆያትና ቃላት በሚከተሉት ሆያትና ቃላት ጻፉ ስለዚህ በሚከተሉት ሆያት ምንላቸው ፊደሎችን ነው ፊደሎች ላይ ቃላት መስረቱ ነው የሚለን ለምሳሌ በሚለው በገና ማለት ትችላላችሁ በግ ማለት ትችላላችሁ ቡና ቢቢራ ባህል ቤት ብብር ቦንዳ ማለት ትችላላችሁ ቀ በሚለው ደግሞ ቀቀጭን ቁቁና ቂል ቃሪያ ቄጤማ ቅርንጫፍ ቆሎ ማለት ትችላላችሁ እናንተ እንደዚህ እንድትሉ ነው የተፈለገው ይሄን ካላችሁ በኋላ እንግዲህ ከዚህ በታች ያሉትን በነገ ልጨርስላችሁ በነገራችን ላይ ትንሽ ናት ነገ ምዕራፍ 2 እንድንቀጥል ማለት ነው በቃ ይሄን ደጋግማችሁ ታያዩታላችሁ ነገ ደግሞ ምዕራፍ 2 ላይ እንሄዳለን ማለት ነው እኔ ላበቃ ብዬ ነበር ግን ጨርሰን እናበቃለን እሺ ምክንያቱም አሁን በአካል ስንገናኝ አንድ ሰዓት እናጠናለናል እቺ ገዳ 30 ምናምን ደቂቃ ነች ስለዚህ እቺን መከታተል አይገብዳችሁም ትግስት ሊኖራችሁ ይገባል አይደል
አዎ ገና ነገ ማንበብ መጻፍ መረዳት እንድትችሉ ስለምትሆኑ ዛሬ ለዚህ ደቂቃ ካጣችሁ ከባድ ነው ማለት ነው ኦኬ አሁን ተተኳሪ ፊደል ቤቄ ቢቂ ያሉትን ፊደላት በክፍት ቦታው ደጋግማችሁ ጻፉ ነው የሚለን አሁን እዚህ ላይ ቤና ቄን ሰጥቶናላ ቤቄ ያላችሁ ደብተራችሁ ላይ አንድ መስመር ትጽፋላችሁ ከዚህ ላይ ደግሞ ቡቁ ያላችሁ አንድ መስመር ትጽፋላችሁ አሁንም እዚህ ላይ ቦቆ ያላችሁ አንድ መስመር ትሞላላችሁ እዚህ ላይ በቀ ያላችሁ ትጽፋላችሁ ይሄኛውንም ይየራሱ ማለት ነው ሁለቱን አንዳንድ መስመር ትሞላላችሁ ባቃ ያላችሁ ይሄን ትሞላላችሁ ብቅ ያላችሁ ደግሞ አሁንም እዚህ ላይ ትሞላላችሁ ይሄኛው ደግሞ ቢቂ ያላችሁ ትሞላላችሁ ማለት ነው ቀላል ነው እንደዚህ ታረጋላችሁ ከዛ በን እና ቀን ቤተሰብ በትክክል አሟልታችሁ ጻፉ ነው የሚለን በትክክል አሁን የመጀመሪያውን ሰጥቶናላ ከዛ እስከ ቦ መጻፍ ክፍት ሌላውን ክፍት ሰጥቶናል እናንተ እንድትሞሉት ማለት ነው በን ከሰጣችሁ ቡ ቢ ባ ቤ ብ ቦ ሚለውን እናንተ ሙሉት ማለት ነው ከዛስ ቀ ሚለውን ሰጥቶናል ቀ ሚለውን ከሰጠን ደግሞ ቀ ቁቂ ቃቄ ቅቆ ሚለውን እናንተ ትሞሉታላችሁ ማለት ነው ይሄን በማድረግ በደንብ ራሳችሁ መሞከር አለባችሁ ማለት ነው ሌላኛው ትዕዛዛችን ምንድነው በቃላቱ ውስጥ የተጓደሉት ፊደላት አሟሉ በቃ አሁን እዚህ ላይ የተጓደሉ ፊደሎችን ታሟላላችሁ አሁን እኔ ልስራላችሁ ችግር የለው ማለት ጽፋችሁ ስለምታዩት ችግር የለው አብረን እንሰራዋለን ቄ አብራችሁ ቅደሙኝ በነገራችን ላይ ቄ በሚለው ቄስ ማለት ይችላልላችሁ በቦ የሚያልቅ ደግሞ ዳቦ ማለት ይቻላል ቆ ብሎናል ቆሎ ማለት ይቻላል ብሏል ብር ብለን መሙላት እንችላለን ቂጣ ብለን መሙላት እንችላለን እንደዚህ እንደምን ነው የሚፈልገው እናንተም እቺን አሟልታችሁ ጽፋላችሁ ማለት ነው አይደል ኦኬ አሁን ወደ ቀጣይ ስንሄድ ይሄኛው ትዕዛዝ ደግሞ ምን ስዕሎቹ ከወከሉት የመጀመሪያ ፊደል ጋር አዛምዱ ነው የሚለው አሁን እዚህ ላይ ስዕሎች አሉ አይደለ ይሄን ስዕሎች ለምሳሌ በማንን ይወክላል በአይ ቲንክ በግ ሚለውን ይወክላል ማለት ነው በግ ቢ ሚለውስ ቢራቢሮን ይወክልልናል ቢ ሚለው ቢራቢሮን ይወክልልናል አይደለ ቂ ሚለው አይ ቲንክ ቂጣን ይወክልልናል ቂጣ ባ ሚለው አይ ቲንክ ባሊ ሚለውን ይወክልልናል ማለት ነው ቃ ሚለው ቃሪያ ሚለውን ይወክልልናል ከዛስ ቤ ሚለው ቤት ሚለውን ይወክልልናል ማለት ነው ስለዚህ ቤ ሚለው ቤት ሚለውን ይወክልልናል እንደዚህ አድርጋችሁ እንድትሞሉ ነው የሚፈልገው ማለት ነው ኦኬ አሁን አንድ የመጨረሻ ብቻ ለሚቀረን እቺን አይተን ክፍላችን የዛሬን ትምህርት እንጨርሳለን በነገው ደግሞ በፍቅር እንገናኛለን ማለት ነው ኦኬ እንግዲህ የተጓደሉትን እዚህ ላይ ሚለን ምንድነው ይሄን ላጥፋውና በቀለም ላርግላችሁ ከዚህ ላይ እንደሚለን የተጓደሉትን የበ እና ቀዘር ሆሄያትን አሟልታችሁ ጻፉ ነው የሚለን የበና የቀ ፊደላት ለምሳሌ አሁን እዚህ ላይ የተጓደሉ አሉ በልክ ነው አሁን በልክ ነው ቡ ተጓሏል ቢ ተጓሏል ባ ጽፎልናል በ ተጓሏል ብ ተጓሏል ቦ ጽፎልናል ስለዚህ ከመሃል የተዘለሉትን እንድንሞላ ይጠበቃል እዚህ ላይ ከዚህ ላይም በተመሳሳይ የቀቤቶች እዚህ ላይ አንዳንዶቹን ጽፏል ቀንና ቄ ከዛም ቅን ጽፏል ቁ አልተጻፈችም ቃል አልተጻፈችም ቄ አልተጻፈችም ቆ አልተጻፈም ስለዚህ የጎደሉትን ትሞላላችሁ ማለት ነው የተጻፉትን ከጎደሉት ጋር አርጋችሁ ሙሉ ታረጓቸዋላችሁ ማለት ነው እሱን እንድታረጉ ይፈልጋል ሌላው የመጨረሻው ትዕዛዛችን የበና ቀ ፊደል ዘሮችን መነሻ በማድረግ ቃል ጻፉ ነው የሚለን እንግዲህ አሁን የቤት ስራ መስጣችሁ የበና የቀ ፊደል ዘሮች ሚላቸው እስከ ቤተሰቧ ነው ቀም ደግሞ ራሱ እስከ ቤተሰቡ ዘሮቹ ናቸው ማለት ነው እነዚህን መነሻ በማድረግ ቃላቶቹን ጽፋችሁ ትመጣላችሁ ማለት ነው ኮሜንት ላይ ጽፌያለሁ ብላችሁ ታሳውቁኛላችሁ ማለት ነው እሱን ካረጋችሁ እንደጻፋችሁ እርግጠኛ ሆናለሁ እየተለወጣችሁ መሆኑንም የእውነት እረዳለሁ ማለት ነው
ስለዚህ ነገ በምዕራፍ 2 ቤት በሚለው ርዕስ እንገናኝና ልክ እንደዛሬው በደንብ የነገው ደግሞ ይለያል። ይኸው እንደምታዩት በስዕል ያሸበረቀ ነው። እያንዳንዱን ስዕሎች እየጻፍን እንቀጥላለን። ይህን መጽሐፍ ተምሮ የጨረሰ አንድ ተማሪ በሚገባ እንደሚረዳ በሚገባ ማንበብና መጻፍ እንደሚችል ቃል ገባላችኋለሁ። ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። ለዛሬ የነበረን ቆይታ ይህን ይመስላል። በነገ እስከምንገናኝ ሰላማችሁ ይብዛልኝ። ባላችሁበት ሰላማችሁ ይብዛ፣ ስራችሁን ይባርክላችሁ፣ አእምሯችሁን ይክፈትላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።